ሁለት ጋዜጠኞች በዘላቂነት መታገዳቸውን ጣቢያው አስታወቀ። በኢትዮጵያ ምርጫ ሲቃረብ ገዢው ብልጽግና ፓርቲ ወደ ኢኮኖሚያዊ ጉዳዮች እያደላ ነው ተባለ። IMF ለኢትዮጵያ $261 ሚሊዮን እንዲለቅ የባለሙያዎች ደረጃ ስምምነት ላይ ደረሰ። የዕለቱ አርዕስተ ዜናዎች ናቸው። ቀጥለን ዝርዝሩ እናሰማችኋለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድትከታተሉን በአክብሮት እንጋብዛለን። በኢትዮጵያ ምርጫ ሲቃረብ ገዢው ብልጽግና ፓርቲ ወደ ኢኮኖሚያዊ ጉዳዮች እያደላ ነው ተባለ። የኢትዮጵያ 7ኛ ምርጫ በመካሄድ ላይ የሚገኙ ግጭቶች የፖለቲካ ምህዳር መጥበብና የተቃዋሚዎች መዳከም አጥሎበታል ተብሏል። ገዢው ብልጽግና ፓርቲ እንደ ስኬት የሚቆጥራቸውን ኢኮኖሚያዊ ጉዳዮች አጉልቶ ለማቅረብ ሲጥር ይታያል። የኑሮ ውድነት፣ ስራ አጥነትና የድህነት መጨመር የመሳሰሉ አንገብጋቢ ጉዳዮች ክርክር ሊደረግባቸው የሚገባ ጉዳዮች ናቸውም ተብሏል። በኢትዮጵያ ምርጫ ሲቃረብ ገዢው ብልጽግና ፓርቲ ወደ ኢኮኖሚያዊ ጉዳዮች እያደላ ነው። ባለፈው ሳምንት በአዲስ አበባ በተካሄደ የውይይት መድረክ መንግስት ያከናወናቸውና ያቀዳቸው ስራዎች ውዳሴ ቀርቦላቸዋል። የጉባ ብስራቶች፣ የመደመር መንግስት ትሩፋቶች በሚል መሪ ቃል በተለያዩ ክፍለ ከተሞች በተካሄዱት ውይይቶች የኢትዮጵያ ብሔራዊ ባንክ ገዢ ኢዮብ ተካልኝ የመሳሰሉ ከፍተኛ ባለስልጣናት ተገኝተዋል። የተመረጡ የከተማዋ ነዋሪዎች የተሳተፉባቸው የክፍለ ከተማ ውይይቶች ሚኒስትሮችን ጨምሮ በ3 ባለስልጣናት የተመሩ ናቸው። የኮሪደር ልማት፣ የመኖሪያ ቤትና የመሰረተ ልማቶች አቅርቦትን የመሳሰሉ ጉዳዮች በተነሱባቸው መድረኮች እንደ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ያሉ ባለስልጣናት መንግስት አሳካ ያሏቸውን ስራዎችና ያቀዷቸውን ውጥኖች አብራርተው ነበር። ህዳሴ በተመረቀበት ወቅት ከጉባ ላይ ሆነው ክቡር ጠቅላይ ሚኒስትር ገና በቀጣይ እነዚህን እንሰራለን ብለው የተናገሯቸውን ውጥኖች አሉ ሲሉ ዶክተር ጌዲዮን ተናግረዋል። በሶማሌ ክልል ጎዴ አካባቢ ሊገነቡ የታቀዱ የአፈር ማዳበሪያና የጋዝ ማምረቻዎች፣ የቢሾፍቱ አውሮፕላን ማረፊያና 10 ዓመታት ሊፈጅ ይችላል የተባለው የኒውክሌር ኃይል ማመንጫ በተለያዩ ክፍለ ከተሞች በተካሄዱት ውይይቶች ባለስልጣናቱ የዘረዘሯቸው እቅዶቹ ናቸው። ባለስልጣናቱ በ7ኛው አጠቃላይ ምርጫ ላይ ካጠሉት ተግዳሮቶች ይልቅ ኢኮኖሚያዊና ተያያዥ ጉዳዮች ከፍ ያለ ትኩረት እንዲሰጣቸው የሚሹ ይመስላል። የብልጽግና ፓርቲ የህዝብና ዓለም አቀፍ ግንኙነት ኃላፊ ቢቂላ ሁሪሳ ኢኮኖሚያችን ቀና ያለ ጠንካራ የሆነ ለኮሮና የማይበገር፣ ለግጭት የማይገበር፣ ለተፈጥሮ የማይበገር፣ ለተለያዩ ችግሮች የማይበገር፣ ከውጭና ከውስጥ ለሚቃጣ የጠላት ሽኩቻ የማይበገር ኢኮኖሚ እየተገነባ እየመጣ ነው ሲሉም ተደምጠዋል። በአንደኛው መድረክ በአዲስ አበባ ከንቲባ አዳነች አቤቤ ብልጽግና ፓርቲ የስራ አስፈጻሚ ኮሚቴ አባልነታቸው ተጋብዘው ንግግር ያደረጉት የፕላንና ልማት ሚኒስትሯ ፍጹም አሰፋ በመጪው ግንቦት የሚካሄደውን 7ኛ አጠቃላይ ምርጫ ከቀደሙት የተሻለ ማድረግ ከውይይታቸው አንዱ ዓላማ እንደሆነ አስረድተዋል። ውይይቶቹ የምረጡኝ ዘመቻ ተብለው በይፋ ባይጠሩም ገዢው ፓርቲ የሚያደርገውን ዝግጅት እያጠናከረ እንደሚገኝ የሚጠቁሙ ናቸው። በኔዘርላንድስ በሚገኘው ክሊንገንዴል ኢንስቲትዩት የፖለቲካ ኢኮኖሚ ጉዳዮች ተመራማሪው አማኑኤል ደሳለኝ ከምርጫ ጋር የሚያያይዘውን ትርክት ገዢው ፓርቲ ለራሱ በሚመች መልኩ መቃኘት ሳይፈልግ እንዳልቀረ ታዝበዋል። በግልጽ የምርጫ ዝግጅት ነው ተብሎ ባይታወጅም ምርጫ ቦርድ የጊዜ ሰሌዳውን ከማሳወቁ አንጻር ካሁኑ ገዢው ፓርቲ ዝግጅቱን የጀመረ ነው የሚመስለኝ ሲሉ አቶ አማኑኤል ገልጸዋል። ከተቃዋሚ የፖለቲካ ፓርቲዎች መካከል በአማራና በኦሮሚያ ክልሎች በመካሄድ ላይ የሚገኙ ግጭቶችና የሀገሪቱ የጸጥታ ሁኔታ ምርጫ ለማካሄድ የሚያስችሉ አይደሉም የሚል አቋም የሚያራምዱ ጥቂት አይደሉም። በፌዴራል መንግስትና በህወሓት መካከል የበረታው ፖለቲካዊ ውጥረት እስካሁን መፍትሄ ስላልተበጀለት በትግራይ ክልል እንዴት ምርጫ እንደሚካሄድ የሚታወቅ ነገር የለም። የብልጽግና ፓርቲ ፕሬዝዳንት ዶክተር አብይ አህመድ ግን ሰላም የለም በሚል አመክንዮ ምርጫ ሳይካሄድ ሊቀር እንደማይችል የጸና አቋም አላቸው። በኢትዮጵያ የፖለቲካና የጸጥታ ችግሮች ቢኖሩም አቶ አማኑኤል ኢኮኖሚው ትልቅ ቦታ የሚኖረው ይመስለኛል፣ ሊኖረውም ይገባል ሲሉ አክለው ገልጸዋል። ከኢኮኖሚው አንጻር ሊነሱ የሚችሉ ብዙ ትልልቅ ጥያቄዎች አሉ የሚሉት አቶ አማኑኤል የኑሮ ውድነት፣ ስራ አጥነትና የድህነት መስፋፋትን በምሳሌነት ይጠቅሳሉ። የዓለም ባንክ በቅርቡ ይፋ ባደረገው ሰነድ በጎርጎሮሳውያኑ 2025 በኢትዮጵያ የድህነት ምጣኔ ወደ 43% ከፍ እንደሚል አሳይቶ ነበር። አቶ አማኑኤል እንደሚሉት እነዚህ ክርክር ሊደረግባቸው የሚገቡ አማራጮች ሊቀርቡባቸው የሚገቡ ትልልቅ ጉዳዮች ናቸው ይላሉ። የጠቅላይ ሚኒስትር አብይ አህመድ መንግስት በዓለም አቀፉ የገንዘብ ድርጅት በ3.4 ቢሊዮን ዶላር ብድር ተግባራዊ የሚያደርገው የኢኮኖሚ ማሻሻያ በምርጫው ከፍተኛ ትኩረት ሊያገኙ ከሚችሉ ጉዳዮች አንዱ ነው። የውጭ ምንዛሬ እጥረትን ለመፍታትና የውጭ
የውጭ ንግድን ለማበረታታት ተግባራዊ የተደረገው ማሻሻያ ብር ዶላርን ከመሳሰሉ የመገባበያ ገንዘቦች አኳያ ያለውን የምንዛሬ ተመን በከፍተኛ መጠን አዳክሟልም ተብሏል። የብር መዳከም በፊናው ነዳጅን ጨምሮ ሀገሪቱ ከውጭ የምትሸምታቸውን ሸቀጦች ዋጋ በከፍተኛ መጠን እንዲንር አድርጎታል። የንግድና ቀጠናዊ ትስስር ሚኒስቴር ይፋ ባደረገው የነዳጅ ማሻሻያ 1 ሊትር ቤንዚን፣ ኬሮሲንና ነጭ ናፍጣ የመሸጫ ዋጋ በሊትር 129 ብር ገብቷል። ይህ በሌሎች የኢኮኖሚው ዘርፎች ላይ በቀጥታና በተዘዋዋሪ ተጽዕኖ የሚያሳድር ነው። በምረጡኝ ዘመቻ ወቅት በገዢው ፓርቲና በተቃዋሚዎች መካከል ሊደረግ የሚችል ክርክር የኑሮ ውድነትን የተመለከቱ ርዕሰ ጉዳዮች ውይይት እንዲደረግባቸው እድል ሊፈጠር ይችላል። በተወሰነ ደረጃ ተቃዋሚዎች ሀሳባቸውን በግልጽ የሚያራምዱበት ሚዲያ ላይ ወጥተው ሀሳቦቻቸውን ለመራጩ ሕዝብ የሚገልጹበት እድል የሚመቻች ከሆነ ኢኮኖሚ ውስጥ ያሉ ችግሮችን በማንሳት በገዢው መንግስት ላይ የትርክት የበላይነትን ለማግኘት እንደሚረዳቸው የፖለቲካ ኢኮኖሚ ተመራማሪው አቶ አማኑኤል ያምናሉ። ይህ የሚሆነው ግን የፖለቲካ ምህዳሩ በአንጻራዊነት የመከፈት አዝማሚያ ካሳየ ብቻ ነው። አቶ አማኑኤል ተቃዋሚ ፓርቲዎች እድል የማያገኙ ከሆነ የገዢው ፓርቲ ሀሳብና የገዢው ፓርቲ ትርክት ብቻ ነው ለህብረተሰቡ የሚቀርበው ሲሉም ተናግረዋል። የተቃዋሚ የፖለቲካ ፓርቲዎች የኢትዮጵያ ብሔራዊ ምርጫ ቦርድን ጨምሮ በመንግስት ተቋማት ገለልተኝነት ላይ እምነት እንደሌላቸው በተደጋጋሚ ገልጸዋል። 10 የፖለቲካ ፓርቲዎች መከላከያ ሰራዊት፣ የፖሊስ፣ የደህንነት ተቋማትና የፍትህ አካላትን ገለልተኝነት የሚያረጋግጥ አስገዳጅ የጋራ ስምምነት ሊኖር እንደሚገባ ባለፈው ወር ጥሪ አቅርበው ነበር። የነጻና ገለልተኛ መገናኛ ብዙሃን መገፋት ከገዢው ፓርቲ ውጭ ያሉ ሀሳቦች በምርጫው ሂደት እንዳይሰሙ እንቅፋት ሊፈጥር የሚችል ሌላ ደንቃራ ነውም ተብሏል። ምርጫው ገና 6 ገደማ ወራት የሚቀሩት ቢሆንም ፍትሃዊና ነጻ ተአማኒ እንዲሆን የሚያስችሉ እርምጃዎች መንግስት ለመውሰዱ በርካቶች ጥርጣሬ አላቸው። የኢኮኖሚው የሌሎችም ጉዳዮች በግልጽነት ውይይት ሊደረግባቸው የሚችለው የምርጫው ሂደት አሳታፊና ተወዳዳሪ የሚሆን ከሆነ ነው የሚሉት የክሊን ገንዴል ኢንስቲትዩት ተመራማሪ አሁን ፍትሃዊ ፉክክር የሚኖርበት ምርጫ ይኖራል ብለው ለመነጋገር ያዳግታቸዋል። በሚቀጥሉት ወራት ምን እንደሚከሰት አናውቅም ሲሉም ተናግረዋል። የብልጽግና ፓርቲ አልጋ ወራሽ የቀድሞው የኢትዮጵያ ህዝቦች አብዮታዊ ዴሞክራሲ ግንባር ኢህአዴግ በአራተኛው አጠቃላይ ምርጫ ከህዝብ ተወካዮች ምክር ቤት 547 መቀመጫዎች መካከል 545 አሸንፎ ኢህአዴግ 52 የፖለቲካ ፓርቲዎችና 9 የግል እጩዎች በተወዳደሩበት አምስተኛው አጠቃላይ ምርጫ 100% ቢያሸንፍም በተቃውሞና በውስጡ በገጠመው ፖለቲካዊ ቀውስ ህወሓትን ጥሎ ለመዋሃድ ተገዷልም ብሏል። የቀድሞውን ኢህአዴግን ያዋሃዱት ጠቅላይ ሚኒስትር አብይ አህመድ ስልጣን ከያዙ በኋላ ለመጀመሪያ ጊዜ በደም አፋሳሽ ጦርነት ውስጥ በተካሄደው ምርጫ ብልጽግና ፓርቲ 96.8% አሸንፏል። የፖለቲካ ምህዳሩን ማስፋትና የፕሬስ ነጻነትን ማጠናከርን ጨምሮ ጠቅላይ ሚኒስትር አብይ አህመድ ስልጣን ሲይዙ ከገቧቸው ቃል ኪዳኖች መንግስታቸው አፈግፍጓልም ይላሉ። አብይ ተፎካካሪ ይሏቸው የነበሩ ተቃዋሚ የፖለቲካ ፓርቲዎች ተከፋፍለው ተዳክመዋል። በሀገሪቱ የሚካሄዱ ግጭቶች የጋረጡት ፈተና የተቃዋሚ የፖለቲካ ፓርቲዎች መዳከምና የምህዳሩ መጥበብ የግንቦቱ ምርጫ የይስሙላ እንዲሆን የሚያሰጋ ነው ሲሉም አክለው ስጋታቸውን ገልጸዋል። በመጪዎቹ ወራት መንግስት የፖለቲካ ምህዳሩን ከፍቶ የተለያዩ የተቃዋሚ ፓርቲዎች እንዲሳተፉና ሀሳባቸውን እንዲያራምዱ የሚያደርግ ከሆነ የይስሙላ ምርጫ ከመሆን ሊድን ይችላል የሚሉት ይህ ተመራማሪ ነገር ግን ያ ይሆናል ወይ ብሎ ለማሰብ በጣም እቸገራለሁ ሲሉ ጨምረው ተናግረዋል። IMF ለኢትዮጵያ 261 ሚሊዮን ዶላር እንዲለቅ የባለሙያዎች ደረጃ ስምምነት ላይ ደረሰ። ዓለም አቀፉ የገንዘብ ተቋም IMF ከኢትዮጵያ ጋር በ3.4 ቢሊዮን ዶላር የተራዘመ የብድር ፋሲሊቲ መርሃ ግብር በአራተኛው ግምገማ ላይ በባለሙያዎች ደረጃ ስምምነት ላይ መድረሱን አስታውቋል። ይህ ስምምነት የIMF ስራ አስፈጻሚ ቦርድ ሲያጸድቀው ቀጣዩ የ261 ሚሊዮን ዶላር ክፍያ ለኢትዮጵያ እንዲለቀቅ መንገድ ይከፍታል። ይህ ክፍያ ሲፈጸም በአጠቃላይ በፕሮግራሙ ስር ለኢትዮጵያ የተሰጠው የገንዘብ ድጋፍ ወደ 2.313 ቢሊዮን ዶላር ከፍ ይላል። የገንዘብ ተቋሙ በወጣው መግለጫ የኢትዮጵያ መንግስት የጀመረውን የማክሮ ኢኮኖሚ ማረጋጋትና የልማት ማሻሻያዎችን በመገምገም የተሃድሶውን ፍጥነት ማስቀጠል የማክሮ ኢኮኖሚ መረጋጋትን ለማጠናከርና በመካከለኛ ጊዜ እድገትንና ደህንነትን ለመቀነስ ቁልፍ ይሆናል የሚል አስተያየት ሰጥቷል። ኢትዮጵያ እንደ አውሮፓውያን አቆጣጠር በሐምሌ 2024 የድጋፍ ብድሩን ስትይዝ ከባድ የውጭ ዕዳ
መልሶ የማዋቀር ስራ ላይ ትገኛለች። IMF ባወጣው ሪፖርት በጂ20 የጋራ ማዕቀፍ ስር የዕዳ ዘላቂነትን ለመመለስ የሚያደርጉ ጥረቶችን እየገፉ መሆናቸውን ጠቁሟል። ምንም እንኳን ኢትዮጵያ ከሁለትዮሽ አበዳሪዎች ጋር በመደበኛ ዕዳዋ ላይ ስምምነት ላይ ብትደርስም ባለሀብቶች ከ1 ቢሊዮን ዶላር የዩሮ ቦንድ ጋር በተያያዘ በሚደረገው የዕዳ ቅናሽ መጠን ላይ አለመግባባት መኖሩ የሂደቱ መጓተት እንዳስከተለ ይታወቃል። በIMF የባለሙያዎች ቡድን መሪ በሆኑት በአልቫሮ ፒሪስ የሚመራው ቡድን ከጥቅምት 20 እስከ ህዳር 4 ቀን 2018 ዓ.ም በአዲስ አበባ በመገኘት በIMF የተራዘመ የብድር ፋሲሊቲ መርሃ ግብር ስር በአራተኛው ግምገማ ዙሪያ ውይይት ማድረጋቸው ይታወቃል። ይህን ተከትሎ ደግሞ ከህዳር 24 እስከ 26 ቀን 2018 የቀጠለው ውይይት በአዲስ አበባ ተካሂዶ ነበር። ሚስተር ፒሪስ እንደተናገሩት የIMF ባለሙያዎች ቡድንና የኢትዮጵያ ባለስልጣናት በተራዘመ የብድር ፋሲሊቲ ስምምነት ስር በኢትዮጵያ ኢኮኖሚያዊ ፕሮግራም በአራተኛው ግምገማ ላይ በባለሙያዎች ደረጃ ስምምነት ላይ ደርሰዋል። ስምምነቱ በሚቀጥሉት ሳምንታት የIMF ማኔጅመንትና ስራ አስፈጻሚ ቦርድ ማጽደቅ ይጠበቅበታል። የማሻሻያውን ፍጥነት ማስቀጠል የማክሮ ኢኮኖሚ መረጋጋትን ለማጠናከርና በመካከለኛ ጊዜ እድገትንና ደህንነትን ለመቀነስ ቁልፍ ይሆናል ያሉት አልቫሮ የዋጋ ግሽበትን ለመታደግ ጥብቅ የገንዘብ ፖሊሲ መከተል ተገቢ እንደሆነ አጽንኦት ሰጥተው ተናግረዋል። የባለሙያዎች ቡድን ከአስተዳዳሪዎች ጋር ባለፈው ሳምንት በኢትዮጵያ በነበራቸው ቆይታ ከገንዘብ ሚኒስትር አቶ አህመድ ሸዴ፣ ከኢትዮጵያ ብሔራዊ ባንክ ገዢ ኢዮብ ተካልኝና ሌሎች ከፍተኛ ባለስልጣናት ጋር ተገናኝቶ ውይይት ማድረጋቸው ይታወሳል። ከሁለት ዓመት በፊት በኢትዮጵያ ስደተኛ መጠለያዎች የእርዳታ ድጋፍ በመቀነሱ ምክንያት ወደ ሶማሊያ የተመለሱ በመቶዎች የሚቆጠሩ የሶማሊያ ቤተሰቦች በደቡባዊ ሶማሊያ በዶሎ ጌዶ ክልል በሚገኘው በካባሶ ተፈናቃዮች መጠለያ ጣቢያዎች ውስጥ ከፍተኛ ችግር እየገጠማቸው መሆኑ ተዘግቧል። ቀደም ሲል በኢትዮጵያ የእርዳታ ቅነሳ ሸሽተው የመጡት እነዚህ ቤተሰቦች እነዚህም በግንቦት ወር 2025 የገንዘብና የምግብ እርዳታዎች በመቋረጣቸው ምክንያት ያለምንም ድጋፍ መቅረታቸውም ተገልጿል። በሶማሊያ መንግስትና በእርዳታ ድርጅቶች በኩል ይሰጥ የነበረው ድጋፍ ከዛም በመቆራረጡ እነዚህ ቀደም ሲል በኢትዮጵያ የነበሩ ተመላሽ ቤተሰቦች ያለምንም እርዳታ ለረሃብና ለበሽታ መጋለጣቸውን አስረድተዋል። እነዚህ ተፈናቃዮች በካባሶ መጠለያ ጣቢያ ከዚህ ቀደም ይተማመኑበት የነበረው የገንዘብና የምግብ እርዳታ በአጠቃላይ የገንዘብ እጥረት ምክንያት በመቋረጡ የኑሮ ሁኔታቸውን በእጅጉ አወሳስቦታል። ራዲዮ ኤርጎ እንደዘገበው ቤተሰቦች ለዕለት የምግብ በአካባቢው ነዋሪዎች ምጽዋት ላይ እንዲተማመኑ ተገደዋል። ይህ ደግሞ በበርካታ ህጻናት ላይ የተመጣጠነ ምግብ እጥረትን አስከትሏል። ከባድ የረሃብና የውሃ ጦት ችግሮች አብረው የሚታዩ ሲሆን የውሃ ዋጋ መክፈል ባለመቻላቸው አቅም የሌላቸው እናቶች ልጆቻቸውን ወደ ሩቅ ወንዝ በመላክ ለደህንነታቸው አሳሳቢ ሁኔታ ይፈጥራል። በተጨማሪም የትምህርት ክፍያ መክፈል ባለመቻላቸው በርካታ ህጻናት ትምህርታቸውን አቋርጠዋል። እንዲሁም እርዳታ ላይ ተመስርቶ የነበረው ጥቂት የአነስተኛ ንግድ እንቅስቃሴም ገዢዎች ገንዘብ በማጣታቸው ፈርሷል ሲል መረጃው አመላክቷል። በሁለቱም ድንበሮች መካከል የሚገኙ እነዚህ የተፈናቃይ ቤተሰቦች አፋጣኝ የምግብ የውሃና የገንዘብ ድጋፍ ካልተደረገላቸው የወደፊት ህይወታቸው አደጋ ላይ እንደወደቀም ተገልጿል። እግድ ከተጣለባቸው 9 የዶቼ ቬሌ ዘጋቢዎች መካከል የሰባቱ ሲነሳ 2 ጋዜጠኞች በዘላቂነት መታገዳቸውን ጣቢያው አስታወቀ። የኢትዮጵያ መገናኛ ብዙሃን ባለስልጣን ኢትዮጵያ ከሚገኙት የዶቼ ቬሌ 9 ዘጋቢዎች መካከል በሰባቱ ላይ የጣለውን እገዳ ማንሳቱን ጣቢያው አስታወቀ። ሆኖም ጣቢያው 2 ሰራተኞቹ በዘላቂነት ከስራ መታገዳቸውን ከኢትዮጵያ መገናኛ ብዙሃን ባለስልጣን መስማቱን ገልጾ እርምጃውን አጥብቆ አውግዟል። አያይዞም የኢትዮጵያ መገናኛ ብዙሃን ባለስልጣናት ስህተት አለባቸው ያለው ዘገባው አሊያም የኢትዮጵያ ሕግን የሚጥሱ የሚላቸውን ማስረጃ እንዲያቀርብ ዶቼ ቬሌ በድጋሚ መጠየቁን ከጣቢያው የተገኘው መረጃ ያሳያል። ከተለያዩ የኢትዮጵያ አካባቢዎች ለዶቼ ቬሌ የሚዘግቡ ጋዜጠኞች ዘገባ እንዳይሰሩ ጊዜያዊ እግድ የተጣለባቸው ጥቅምት 13 2018 ዓ.ም ነበር። ጣቢያው በወቅቱ በይፋዊ የፌስቡክ ገጹ ላይ ባወጣው መግለጫ የኢትዮጵያ መገናኛ ብዙሃን ባለስልጣን በጻፈው ደብዳቤ ዶቼ ቬሌ ወኪሎቹን የኢትዮጵያ ሕግና ደንብ ጥሰዋል፣ ሙያዊ ስነ ምግባርን አያከብሩም በማለት ወቅሷል ሲል ገልጾ ነበር። የዓለም አቀፉ የጋዜጠኞች ፌዴሬሽን IFJ በበኩሉ ጥቅምት 22 2018 ዓ.ም ባወጣው መግለጫ የኢትዮጵያ መገናኛ ብዙሃን ባለስልጣን የዶቼ ቬሌ አማርኛ 9 ጋዜጠኞች በጊዜያዊነት ማገዱን በጽኑ ማውገዙ ይታወሳል። ውሳኔውን በአስቸኳይ እንዲቀለበስ ጥሪ አቅርቦ ነበር። ፌዴሬሽኑ ይህንን እርምጃ የዶቼ ቬሌ ዘገባ ዝም ለማሰኘትና በተለይም በአማራ ክልል ውስጥ ስላለው ግጭት
የኢትዮጵያውያን ገለልተኝነት መረጃ እንዳያገኙ ለመገደብ የታሰበ የማስፈራሪያ ድርጊት ነው ሲል በወቅቱ ማስታወቁም አይዘነጋም።